አምስት ሆነን ጠቅላይ ሚኒስትሩን አግኝተናቸው ነበር። በዚህ ደረጃ ግን ይወርዳሉ፣ ከመውረድም በጣም ያንሳሉ ብዬ አስቤ አላቅም። ከሰብአዊነት ጎዳና ወጥተው በቃ እንደዚህ ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላቅም። እንደውም ኦሮሚያ ላይ ፍጹም ጨለማ ሆነ የዛን ጊዜ ነው። ምክንያቱም በዛ ሁኔታ ይቀልዳሉ በምርጫ ብዬ አላሰብኩም ነበር። አታምነኝም ወይ? እኔማ በዲሞክራሲ የምታማ ሰው አይደለሁም። ስለዚህ አሁን የካድሬ ሲስተሙን አስተካክዬ ምርጫ ቦርዱን ተጽዕኖ በማድረግ ደረጃ አደርሰዋለሁ። ከዛ በኋላ ፍትሐዊና ዲሞክራሲያዊ ምርጫ ይደረጋል፣ በዛ ላይ ድርድር የለም የሚል ምላሽ ብዙዎቻችን የነጋ መስሎ ነበር እና አሁን ያለው ሁኔታ ሁሉንም በአንድ ሰው ጉልበት፣ ሁሉንም በአንድ ሰው አንደበት፣ ሁሉንም በአንድ ሰው አይምሮ ተጨፍልቆ የሚመራበት ሀገር ነው። ይሄ በታሪካችን አይ ቲንክ ቢያንስ በጣም ከሚያሳዝነው በጣም ከወደቅንበት ዘመን አንዱ ነው። የታገልንለት የዲሞክራሲ ጥያቄ የተመለሰ ይመስል ነበር። የኢትዮጵያ የመከራ ዘመን የተገፈፈ ይመስል ነበር እና ኢትዮጵያውያን የሰለጠነ አዲስ የፖለቲካ ባህል ውስጥ ልንገባ ብዙ ዘመን የናፈቅነውን የሰው ልዕልና የሚከበርባት ኢትዮጵያ ንጋቷ የደረሰ የነጋ የቀረበ ይመስል ነበርና እውነቱን ለመናገር በዚህ ደረጃ ኦፒዲዎች በዚህ ደረጃ ይወርዳሉ ብዬ አስቤ አላቅም። ምክንያቱም ተበድለናል፣ ተጨቁነናል። ኢህአዴግ ውስጥ ደግሞ እንደ በታቾች የሚታዩ ምናምን ስለነበሩ ያንን የበታችነት ስሜት እነሱ ከራሳቸው ላይ አውርደው እንደገና ሌላው ላይ ለመጫን ይሞክራሉ ብዬ አስቤ አላቅም። አጠቃላይ እንግዲህ በ2010 ከእስር ቤት በምንወጣበት ጊዜ ከእስር ቤት የወጣን ሰዎች ብቻ ሳንሆን ከእስር ቤት ውጭ የነበረውም አብዛኛው ሕዝብ ተስፋ ሰንቆ ነበር እና ብዙዎቻችን የነጋ መስሎ ነበር እና እኔ በግሌ እንዳውም ከዚህ በኋላ ስልጣን ይዤ ለመታየት ካልሆነ በስተቀር የፖለቲካ ትግል ውስጥ ምን አደርጋለሁ የሚል ሀሳብም መጥቶብኝ ነበር። ምክንያቱም የታገልንለት የዲሞክራሲ ጥያቄ የተመለሰ ይመስል ነበር። የኢትዮጵያ የመከራ ዘመን የተገፈፈ ይመስል ነበር እና ኢትዮጵያውያን የሰለጠነ አዲስ የፖለቲካ ባህል ውስጥ ልንገባ ብዙ ዘመን የናፈቅነውን የሰው ልዕልና የሚከበርባት ኢትዮጵያ ንጋቷ የደረሰ የነጋ የቀረበ ይመስል ነበርና በዛ አይነት ተስፋ ጅማሮ በተስፋ ሙላት ጅማሮ ነበር። ያው እንግዲህ ሀገር ምድሩ ምናምን ፈንጠዝያ ውስጥ የነበረበት ጊዜ ነው። በዛ ደረጃ ባይሆንም እኔም በግሌ ተስፋ የማድረግ ነገር ነበር። ግን ሙሉ በሙሉ በቃ ተለውጧል። በኋላ ላይ አንድ ሁለት ወር እያየው ስመጣ ግን ነገሮች ትንሽ ከሀዲድ እየወጡ የሚወጡ የመውጣት እድላቸውም ሰፊ እንደሆነ እየገባ ይመጣ። ግን በመወያየት እውነቱን ለመናገር በዚህ ደረጃ ኦፒዲዎች በዚህ ደረጃ ይወርዳሉ ብዬ አስቤ አላቅም። ምክንያቱም ተበድለናል፣ ተጨቁነናል። ኢህአዴግ ውስጥ ደግሞ እንደ በታቾች የሚታዩ ምናምን ስለነበሩ ያንን የበታችነት ስሜት እነሱ ከራሳቸው ላይ አውርደው እንደገና ሌላው ላይ ለመጫን ይሞክራሉ ብዬ አስቤ አላቅም። ምክንያቱም አንተ በደል ሲደርስብህ በትክክል ደርሶብህ ከሆነ ቁስልህን ታውቀዋለና ያንን ቁስልህን መልሰህ ሌላው ላይ ማቁሰል፣ ሌላውን ማድማት፣ ሌላውን ማስነባት፣ ሌላውን መግደል ትፈልጋለህ ብዬ አላስብም እንደ ጤነኛ ሰው አይምሮ። በዚህ ደረጃ ግን ይወርዳሉ፣ ከመውረድም በጣም ያንሳሉ ብዬ አስቤ አላቅም። ከሰብአዊነት ጎዳና ወጥተው በቃ እንደዚህ ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላቅም። እንደዚህ በዚህ ደረጃ በጣም ነውር በሚባል ደረጃ በማን አለብኝነት እስክስታ ይጨፍራሉ ማለት እንደዚህ ያደርጋሉ ብዬ በፍጹም አላሰብኩም። ኢትዮጵያ በአንድ ሰው ትከሻ የምትጎተት ሀገር አይደለችም። በአንድ ሰው ትከሻ አይደለም በአንድ ፓርቲ ትከሻም የምትመራ ሀገር አይደለችም።
ኢትዮጵያ ሁላችንም ተረባርበን ራሱ ቀንበሩን ብንስበው በደንብ የሚያዳግቱ በደንብ የሚያስጨንቁ የሚያስመጡ ጥያቄዎች ያሉባት ሀገር ነች እና አሁን ያለው ሁኔታ ሁሉንም በአንድ ሰው ጉልበት፣ ሁሉንም በአንድ ሰው አንደበት፣ ሁሉንም በአንድ ሰው አይምሮ ተጨፍልቆ የሚመራበት ሀገር ነው። ይሄ በታሪካችን አይ ቲንክ ቢያንስ በጣም ከሚያሳዝነው በጣም ከወደቅንበት ዘመን አንዱ ነው ብዬ እወስዳለሁ እና ሰው በማይከበርበት የሰው ሉዓላዊነት ቦታ ባጣበት ሁኔታ ሌላው ነገር ሁሉ ትርጉም የለውም። እኔ ምርጫ ላይ ያለኝ አመለካከት የደመደምኩት የስድስተኛው ሀገራዊ ምርጫ ላይ ነው። እዛ ላይ በይፋ ብዙ ጊዜ ደጋግሜ እኔም ወጥቼ እንደተናገርኩት ምርጫው እንዴት ዲሞክራሲያዊ እንደሚሆን ቃል እንደሚገቡልን ከጠቅላይ ሚኒስትሩ ጋር በጊዜው ፕሮፌሰር ብርሃኑ፣ እኔ፣ ናትናኤል ፈለቀ፣ አቶ የሸዋስና ዶክተር ጫኔ አሁን በስር ላይ ያሉት ዶክተር ጫኔ አምስቱ ነን ጠቅላይ ሚኒስትሩን አግኝተናቸው ነበር። ይሄ ምክንያቱም በጊዜው ትክክለኛ ለውጥ ይሆናል በሚል ተስፋ አድርገን ነበርና ያ ተስፋችን ምን ያህል እውን ይሆናል ብለናቸው ነበር እና እንዴት ነው እንደውም ለኔ ነው ፐርሰናሊ አታምነኝም ወይ? እኔማ በዲሞክራሲ የምታማ ሰው አይደለሁም። ስለዚህ አሁን የካድሬ ሲስተሙን አስተካክዬ ምርጫ ቦርዱን ተጽዕኖ በማድረግ ደረጃ አደርሰዋለሁ። ከዛ በኋላ ፍትሃዊና ዲሞክራሲያዊ ምርጫ ይደረጋል፣ በዛ ላይ ድርድር የለም የሚል ምላሽ ሰጥተው ነበር። ጓደኞቼ ምስክሮች ናቸው። ከዛ በኋላ ግን የሆነው ነገር ከዚህ ፍጹም በተቃራኒ ነው። ግርማ ሞገስ የተባለውን የኢዜማ አባል ደብረ ዘይት ላይ ቢሾፍቱ ላይ የመጀመሪያ ቀን ቅስቀሳ የተጀመረ ቀን በሩ ላይ ገደሉት። ቤተክርስቲያን አሰርቶ በዛው የተቀበረ ሰው ነው። በኮቪድ ጊዜ ለ1500 ህፃናት መጽሐፍት ገዝቶ ዘር፣ ቀለም፣ ቋንቋ ምናምን ሳይለይ ያደለ በማህበረሰቡ ዘንድ የሚከበር ሰው ነው እና ያንን ሰው በሩ ላይ ደፍተውት ሄዱ። በጊዜው ወጥቼ የወንድማቸው የግርማ ሞገስ ደም ወደ እናንተ ይጮሃል ብዬ የጠቅላይ ሚኒስትሩንም የአቶ ሽመልስንም የከንቲባንም ስም ጠርቼ ተናገርኩኝ። የተናገርኩበት ምክንያት ጠቅላይ ሚኒስትሩና እርምጃ ሊወስዱ ከቻሉ ያንን ሰቆቃ እንዲያዩት ነበር። ማንም በዛ ጉዳይ ላይ ወጥቶ ትንፍሽ ያለ የለም። እንደውም ኦሮሚያ ላይ ፍጹም ጨለማ ሆነ። መግባት በማይቻልበት ሁኔታ የምርጫ ኮንሴፕት ጠፋ። በጠራራ ፀሐይ ጥይት የሚተኮስበትና ተወዳዳሪዎች የሚባረሩበት ሀገር ሆነ። 180 ወንበር አግተው ሌላው ኢትዮጵያ ላይ ውድድር አይነት ፌዝ ተጀመረ። ከዛ በኋላ የኦፒዲዮ ወይንም ያሁኑ የኦፒዲዮ የኦሮሞ ብልጽግና ኃይል ዓላማው ምን እንደሆነ ግልጽ ነበር። ስለዚህ የምርጫ እንትኔን ቀብሬ የተኩት ከዛ በኋላ ነው፣ የዛን ጊዜ ነው። ምክንያቱም በዛ ሁኔታ ይቀልዳሉ በምርጫ ብዬ አላሰብኩም ነበር እና በጣም የልጅ ቧልት ልክ የሚያስተውል ህዝብ ኢትዮጵያ እንደሌላት እንደፈለጉ እነሱ ስለቀለዱ የሚያምን እንዳለ አድርገው ነው የቆጠሩት እና በቃ ተጨፈኑና እናሞኛችሁ ሆነ ከዛ ሁሉም ነገር። ስለዚህ ምንም የምርጫ ተስፋ የተቀበረው ለኔ የዛን ጊዜ ነው። ያሁኑ አገሪቷ በከፍተኛ ጦርነት ውስጥ የእርስ በርስ ጦርነት ውስጥ ባለችበት፣ ብዙሃን በፖለቲካ አስተሳሰባቸው ታስረው ባሉበት ሁኔታ፣ ፍጹም ሰዎች ራሳቸውን ሳንሱር በሚያደርጉበት ሁኔታ ፍርሃት ብዙ ስንታገለው የነበረው ፍርሃት ከመቼውም ጊዜ በባሰ ሁኔታ በህዝብ ላይ በወደቀበት ዘመን ምርጫ ትክክለኛ ምርጫ ይደረጋል ብዬ ለማመን አይደለም ለማሰብ የሚያስችል ሁኔታ አልነበረኝም። ስለዚህ እኔ ቁጥር ውስጥ ከትቼ ጊዜ ሰጥቼ የማስበው እንደ ምርጫ ብዬ ለራሴ ላስበው የምችለው ነገር አይደለም። ጊዜ በዛ ላይም ላጠፋ አልችልም ከመጀመሪያው። ምክንያቱም ምርጫ ፕሮሰሱ ነው። አየህ
የአክቹዋል ቮት የምታደርግበት ቀን ብቻ አይደለም። እሱም ትክክል ቢሆን እንኳን ማለት ነው። እሱም ነው ወይ ሌላ ነገር ሆኖ ምርጫ ይዘ ፕሮሰስ የምርጫው አብዛኛው ፓርት ምናልባት 80% ምርጫውን የሚይዘው ሂደቱ ምን ይመስላል፣ ሰው የመናገር፣ የመጻፍ፣ የመተቸት የፈለገውን የመምረጥ መብቱ ምን ያህል ነው፣ ምን ያህል ካምፔን ያደርጋል ምናምን ብለህ ራስህ እኮ ሚዛኑ መስጠት ለምን እንደጠየቀኝም አይገባኝም እኮ። ራስህ መናገር የምትችለው ነገር ነው። ገብቶሃል? እንደው በዚህ ኢትዮጵያ ውስጥ ዲሞክራሲ ኖሮ አያውቅም። ምናልባት ከ97 ውጪ የዲሞክራሲ የሚመስል ነገር አልነበረም። ኮሚሽኑ ሲቋቋም የነበረውን ሁኔታ ወይንም ዋናው አጀማመሩ ጥንስሱ ምን ይመስላል የሚለው ላይ ነው ነገር የምንቋጨው። በሀሳብ ደረጃ ይህ የሚነሱ ሀሳቦች ትልልቅ ናቸው። ግን እነዛ ትልልቅ ሀሳቦች የእውነትም ትልልቅ የሚኖሩት የሁሉም ሰው ተሳትፎ፣ የሁሉም ሰው ድጋፍ፣ የሁሉም ሰው መተማመን ሲኖር ነው። ቅድም እያለሁ በአንድ ሰው ትከሻ ኢትዮጵያ አትጎተትም። በአንድ ፓርቲ ካድሬም ስብስብ ሀገር ሊለማ ሆነም ዘመን በጥሩ ሁኔታ ሊሻገር አይችልም እና ኢትዮጵያ የብዙሃን ሀገር የብዙሃን እናት ነች። የብዙሃን እናት ብቻ ሳትሆን የብዙሃን አስተሳሰቦች መናኸሪያ ምድር ነች። ስለዚህ እነዛን የሚያቻችል ገና ከጥንስሱ እነዛን አቻችሎ የሚሄድ ሂደት ሲኖር ሁላችንም ከባዱ ስራ እሱ ነው። ይሄ ሀሳቦችን አቻችሎ መሄድ ከባድ ነው። በጣም ብርቱ አዋላጅ እጆችን ይጠይቃል። በጣም አስተዋዮችን ይጠይቃል። አርቆ ሀሳቢዎችን ይጠይቃል እና ያንን ለመቻል የተዘጋጀ ሊደርሺፕ ይጠይቃል። ስለዚህ ብዙ ጊዜ ይሄ ነገር ስለማይችሉት አቋራጭ መንገድ ይፈልጉና ሁሉን ነገር ከገዢው ፓርቲ ጋር ተቋጥሮ ገዢው ፓርቲ የሚዘውረው ይሆናል። የዛን ጊዜ ገዢው ፓርቲ በእንደዚህ አይነት ትልቅ ሂደት ውስጥ ራሱ ፈንጠር ብሎ ቁጭ ብሎ እንደ ሌሎች ፓርቲዎች የሚዳኝ የሚተች ሆኖ ነው እንጂ መቅረብ ያለበት ከላይ ራሱ ይሄ ያው የኢትዮጵያ ምርጫ ላይ እንደምታየው ተመራጭና አስመራጭ አይነት ነገር የምትሆንበት አይነት ነገር ነው የሚሆነው እና ጥንስሱ ላይ የተበላሸ ነገር ስለሆነ እኔ ከዛ በኋላ ብዙ ኢንተረስት በዚህ ጉዳይም ላይ ለፌዝ ብዙ ኢንተረስት የለኝም። ከመጀመሪያው ግን አምነህ ተማምነህ በደንብ ተከራክረህ ተጨቃጭቀን ተደባድበን ቢሆን እንዳንድ ሀገር ሰው በርህን ዘግተህ የፈጀውን ያህል ፈጅቶ ተመካክረህ የምትሄድበትም ለዛ ለመሞትም ግድ የለኝም። ምክንያቱም ሁላችንንም አንድ ላይ ያሻግረናል እና በዛ ሂደት ውስጥ እንደምታውቀው መጀመሪያ ላይ የገዢው ፓርቲ ፈርጣማ እጆች ከጀርባ ነበሩ፣ አሁንም አሉ።